እጅ የሚሰሩ ወይም ደግሞ በእንግሊዘኛው ሃንድሜድ ተብሎ የሚታወቁ እቃዎች በተለይም ከመመረጥ አንፃር እንዲሁም ደግሞ በርካታ ሰዎች ለስጦታ እንዲሁም ቤታቸው ለማስቀመጥ ለመገልገልም ይጠቀሙባቸዋል። ታዲያ አሁን ላይ በሀገራችን በእጅ የሚሰሩ እቃዎች በጣም እየተለመዱ እንዲሁም ደግሞ ሰዎችም እየወደዳቸው መጥቷል። ያለነው የሰርግ ወቅት ነውና እዚህ ኦሪት የባህል እቃ መሸጫ ተገኝተናል። ለተጋቢዎች አዲስ ለሚጋቡ ሙሽሮች ምን አይነት የስጦታ እቃ ማግኘት እንችላለን ወይም ደግሞ ለቤታቸው ማሟያ የሚሆኑ ቁሳቁሶች ምን ምን ናቸው የሚለውን ወደ እናንተ እናደርሳለን። አብራችሁን ቆዩ። እንዴት ነው መሰለሽ ወደዚህ ስራ የገባሁት የዩኒቨርሲቲ ትምህርቴን ጨርሼ ወደ ስራ ቅጥር ለመግባት አስቤ ነበርና በዛ ወቅት እናቴን አግዛት ነበር በነበረኝ ትርፍ ጊዜ። በዛው ስራውን ሳየው ይሄን ስራ ያው እናቶች ሲሰሩ ካየሽ ጥንቅቅ ብለው የተወሰኑ እቃዎች ላይ ትኩረት አድርገው ነው የሚሰሩትና ሰፋ አድርጌ የእናቴን ቢዝነስ ወደ ሌጋሲዋ በቀየረላት የሚል ሀሳብ መጣ ወደ ውስጤና ሰፋ አድርጎ ወደ መስራት ገባን። ታች ኢትዮጵያ ጫፍ ድረስ ያሉ እቃዎችን እዚህ ቤት ውስጥ ታገኛለሽ። የተለያዩ የጉራጌ እቃዎችን፣ የኦሮሚያ ክልል የባህል እቃዎችን፣ የተለያዩ ብሔር ብሔረሰቦችን እቃዎች ታገኛለሽ እዚህ። እነሱ መሰብሰብ በጣም አስቸጋሪ ነው። ስፔሻሊ ደግሞ እቃዎቹ እንዴት ነው መሰለሽ በቀላሉም ደግሞ የምታገኛቸው እቃዎች አይደሉምና ያንን መሰብሰቡ እንዳልኩሽ እናቶች አሉ የሚያግዙን፣ ደንበኞችም ደግሞ አሉ። ከነሱ ጋር በቋሚነት ነው የምንሰራው። በዛ መልኩ ነው የምንሰበስበው። እዚህ ቤት የሚመጡ ሰዎች መጀመሪያ ሲገቡ አይን አዋጅ ይሆንባቸዋል። ሁሉንም እቃ ትኩር ብሎ የማየት ነገር ይሆናል። ከአስተያየት አንጻር ደግሞ ካልሽኝ ያው እንደየሰው እንደሚለያየ ሁሉ አንዳንዱ ቆንጆ ነው ይላል፣ አንዳንዱ ደግሞ ዋጋ ተወደደ ይላል። ብዙ እቃዎች ናቸው እውነት ለመናገር የጥህሎ መቢያ እቃዎች አሉ፣ ጀበና፣ ብቲ፣ ጣባዎች፣ ለአዲስ ተጋቢ ሙሽሮች የሚሆኑ እቃዎች አሉ፣ ማቶች፣ ምንጣፎች አሉ የሚገራረሙ። አሁን በዛ ላይ ባህላዊ ላይ ሞር እየሰራን ስለሆነ እነሱ የሚሆኑ ሙሉ እቃ እንዲህ ብዬ ማለት አልችልም። በጣም ማጨሻ እቃዎች፣ እያንዳንዱ እቃዎች አሉ። ብዙ ነገር አለ። ይሄ ረከቦቱ ምናምን ትልቁ ቡና ጥጡ ነበርና የምሰራው በጣም ደስ ያለ ያንንም እዛ ነው የገዛሁት። ይሄን ትልቁ ረከቦት ጀበናም መቋያቸው በጣም አሪፍ ነው። መሶብ አለ፣ የዳቦ ማረጊያ አለ፣ መሶቡ አለ ትልቁ። ብዙ ነገር አለ። በቃ በጣም ደስ ይላል። መሶብ ወርቆች ሁሉ አሉ። እነዚህ ባህላዊ ቁሳቁሶች ከተለያዩ የኢትዮጵያ ክፍል የተሰበሰቡ እንደሆኑ እየተመለከትን እንገኛለን። ታዲያ እኔ በዚህ በእጄ ያስኩት በትግራይ ክልል አካባቢ ጥህሎ ተብሎ የሚጠራ ምግብ መመገቢያ የቁሳቁስ እንደሆነ ተገልጾልኛል። በርካታ እዚህ ያሉት እቃዎች ከሸክላ፣ ከእንጨት፣ ከቀንድ እንዲሁም ደግሞ ከቃጫ ከተለያዩ ባህላዊ ከሆኑ ወይም ደግሞ ተፈጥሯዊ ከሆኑ ነገሮች የተሰሩ ናቸው። እጅ ስራ ነገር ስትሸጪ አንዳንድ ነገሮችን ራስሽ ትሰሪያለሽ። አስቸኳይ ትዕዛዞች ሲመጡ መስራት ያለብሽ ነገር ሲኖር አንቺ የምታሟዩ እቃዎች ይኖራሉ። ቀን ከስተመር ስለምታስተናግጂ ሜቢ ቢዚ ልትሆኚ ትችላለሽ። አሁን እኛ ምንጣፎቹን ለምሳሌ ብዙ ውስብስብም አይደሉም ሲሰሩ። እንደምታያቸው ቃጫ ነው። ጫፍጫፉን በዚህ መልኩ በስፌት እናያይዘዋለን። እየሰፋው ነበር አጋጣሚ ጫፉን እየጨረስኩት ነው የመጣሽው። በማሽን ይጣበቃል። እዚህ ጋር በምታዩ በዚህ ነው የሚጣበቀው። በዚህ እናጣብቅና ስንጨርስ ክቡን አጣብቀን ዳር ላይ ያለውን ደግሞ ዘርፉን በመርፌ እናያይዘዋለን ማለት ነው። እነዚህን እንሰራቸዋለን። ሲቀጥል ደግሞ የጣባ ክዳን ለሚደረጉ ዛጎሎችን ከሞላ ጎደል እነሱን እንሰራቸዋለን። እነዚህን ጣባዎች እነዚህን እንሰፋለን። እንደምታዩ በጣም የሚያምር እቃ ነው። ከለር አለው። እዚህ ጋርም እንደምታዩ ከለሮች አሉት። የጭኮ ማድረሻ የክትፎ ጣባዎች ናቸው። ቆዳ ላይ ነው የሚሰሩት፣ ጣባ ላይ ነው ከዛም በኋላ የሚጣበቁት እና እነዚህ እንሰራቸዋለን። እግዚአብሔር ይመስገን አሁን ምንም አንልም። ሰው እጅ ስራን ይወዳል። ግን ደግሞ
የተፈለገው ደረጃ ላይ ደርሷል ብዬ አላስብም። ምክንያቱም ገና ብዙ ይቀረናል። በሌላው ሀገር እንዳልችው እጅ ስራ ላይ የተሰማሩ ሰዎች ሃንድሜድ ነገር የሚሰሩ ሰዎች የሚኖሩት ህይወት ጥሩ ህይወት፣ የተስተካከለ ህይወት ነው። በእኛ ሀገር ግን እጅ ስራ እቃ በጣም በርካሽ የሚሸጥ ብዙ ሰውም ደግሞ ያን ያህል እንትን የማይለው እቃ ነው። ገብቶሻል? ሲያይ ቶሎ ብሎ ርካሽ አድርጎ ነው የሚያስበው እጅ ስራ ሲሆን፣ ከሞላ ጎደል ለአዲስ ተጋቢ እንደ ስጦታ ካሰብሽው እዚህ ቤት ያለ ሁሉም እቃ ስጦታ ይሆናል። አሁን ሰው ለምሳሌ እዚህ በአቅራቢያ ያለ ይሄን መሶብ ባወራልሽ እድሜው ለምሳሌ ይሄ እቃ ብዙም ሳትጠነቀቂለት 30 ዓመት 20 ዓመት የመቆየት ባህሪ ያለው ይሄንን እቃ ስጦታ ሲሰጥ ሰው 20 ዓመት ያዘ ያስታውሰዋል። ገብቶሻል? እና ስጦታ ሲሰጡ እነዚህ እቃዎች ዱራቢሊቲያቸው በጣም ረጅም ጊዜ ነው እና በደንብ ሰው ያስታውሰዋል። ብዙ እቃዎች አሉ ለአዲስ ተጋቢ መስጠት የሚቻሉ ነገሮች፣ ቤት ማስዋቢያዎች አሉ። አት ሴም ታይም ደግሞ መጠቀሚያ የሚሆኑ እቃዎች አሉ። ለቡና ለተለያየ ነገር የምንጠቀማቸው እንግዲህ እንደ ባህሉ ይለያያል። እውነት ለመናገር ግን በኦሮሚያ ባህል ከሆነ ለምሳሌ ቅቤ ተሄዶ ከእናትየዋ ቤት የሚሄድበት እቃዎች አሉ። እነሱ መስጠት ይቻላል። ጭኮ መውሰጃ አለ እና ያ ብዙ እቃዎች ይታዩኛል። እያንዳንዱ እቃዎች የሚሰጡ አይነት እቃዎች ናቸው። ሞር ለሙሽራ ጊፍት ቢሆኑ የተሻሉ እቃዎች ናቸው እያስባለሁ። እናቶችን ማበረታታት፣ እናቶች ናቸው ይሄን ቤት ያሉ ሰዎች ናቸው የሚሰሩ፣ ትልቅ እናቶች ናቸው። እነሱ ማበረታታት በቃ ብንገዛቸው ይበረታታሉ። ውጭ የምናስገባቸው እቃዎች አብዛኞቹ ፕላስቲክ ናቸው። ኢንቫይሮንመንትን ከመጠበቅ አንጻር ስትጠቀሚያቸው ዱራቢሊቲያቸው ከእያንዳንዱ ነገር አንጻር እነኚህ በጣም የተሻሉ ናቸው። ሲቀጥል ያለውን ኢንዱስትሪ እንትን ማለት ምን ነው ማሳደግ አፕሪሼት ማድረግም ጭምር ነው። መግዛት ማለት ያንን ማሰራት ማለት ነው። ፕላስ ደግሞ እነኚህን የሚሰሩ አብዛኞቹ እናቶች ናቸው፣ ቤት ውስጥ ያሉ እናቶች ናቸው የሚሰሩት። ስለዛ ይሄን መርዳት ማለት እዚህ ጋር ኢንዱስትሪውን ረዳሽ ማለት ከኋላ ላይ የሚሰሩትን እናቶች እጆች ረዳሽ ማለት ነው እና ዋጋውም እንደውም ፌር ነው ብዬ ነው የማስበው። ምክንያቱም ሃንድሜድ ኢትዮጵያ ላይ በጣም እንደውም ብዙ ቦታ አልተሰጠውም፣ አፕሪሼት አልተደረገም። ገና ነው፣ በጣም ይቀረዋል ኢንዱስትሪው ውጪ ላይ ካለው አንጻር ማለት ነው። ይሄ እቃ በስርዓቱ ቢጠበቅና በስርዓቱ ማሳየት ከቻለን እንዳልችው የኢትዮጵያን ጥበብ የሚያሳይ ነው። ቱሪስቶችንም ደግሞ በጣም የሚስብ እቃ ነው። ከሚሰሩት አኳያ ደግሞ እናቶች ናቸው። እናቶች ይሄን እቃ ሲሰሩ ቅድም መጀመሪያ ላይ እንዳልኩሽ በበቂ ሁኔታ አልተበረታቱ። እናቶችን በጣም ልናበረታታ ይገባል። ይሄንን ስራ የሚሰሩትን እናቶች ሰው ወደ ባህላዊ እቃ ቢዞር፣ ባህላዊ እቃን ብናስለምድ፣ ልጆቻችን ባህላዊ ነገርን መስራት ቢችሉ ቤት ውስጥ ለምሳሌ በዚህ በእኔ አካባቢ ጀሞ ላይ ነው ያለው ሱቄ። ጀሞ አካባቢ ያሉ ልጆች እቃ የሚያመጡልኝ ልጆች አሉ። ህፃናት ሰርተው የሚሸጡ እቃዎችን የሚያመጡልኝ ክረምት ላይ አሉ እና እንደዛ አይነት ነገር ቢበረታታ። ምክንያቱም በፊት እንደዛ ነበረ። ደብተር እስክሪብቶ እንደዚህ በእጃችን ወይ ስዕል ስለን ወይ የሆነ ነገር አድርገን ነበረ ምንገዛው እና ወደዛ ሰው ቢዞር ልጆቻቸውን ቢያስተምሩ ተመልካቾቻችን እንደነዚህ አይነት በእጅ የሚሰሩ የእደ ጥበብ ውጤቶች በሌላው ዓለም ትልቅ ቦታ የሚሰጣቸው በዋጋዎቻቸውም ውድ ናቸው። ታዲያ በእኛ ሀገር አሁን እየተለመደ የመጣው ይህ የእደ ጥበብ ውጤት የበለጠ እንዲያድግ በተለይም ደግሞ የሚሰሩት እናቶች እንደመሆናቸው የገበያ ትስስር እንዲፈጠርላቸው እንዲሁም ደግሞ የስራ እድል እንዲፈጠር ከማድረግ አንጻር ትልቅ ስራ መስራት አለበት እንላለን። ከዚያም ባለፈ ግን ትውልዱ ባህሉን እያወቀ እንዲያድግ በመላው የሀገሪቱ ክፍል ያሉ የእደ ጥበብ ውጤቶች መገልገያ ቁሳቁሶቻችን ምን ይመስሉ ነበር የሚለውንም እንዲያውቁ ይረዳልና ሊበረታታ ይገባል እንላለን።